በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የእመቤታችን የቅድስት ኪዳነ ምሕረት የቃል ኪዳኗን ነገር እንዲህ በማለት እናሰማለን። የሰው ልጅ ከገነት ከተሰደደና ከፈጣሪው ከተለየ በኋላ በምድር ላይ የለቅሶ የጭንቀትና የሞት ጥላ አብልጦ ሰፍኖም ነበር። ነገር ግን እግዚአብሔር አምላክ ለአዳም በገባው ቃል ኪዳን መሰረት በዘመናት መጨረሻ ከቅድስት ድንግል ማርያም ተወልዶ ዓለምን አዳነ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ፍቅር ሲል በዕፀ መስቀል ላይ ተሰቅሎ ሞቶ ተቀብሮ በሦስተኛው ቀን ከተነሳና ካረገ በኋላ እናቱ ቅድስት ድንግል ማርያም በምድር ላይ ስትኖር የነበራት ሕይወት ሙሉ በሙሉ በጸሎትና በሱባዔ የተሞላም ነበር። እመቤታችን ቅድስት ድንግል ማርያም ልጇ የደረሰበትን መከራና የፈሰሰውን ቅዱስ ደም ሁልጊዜ በልቧ ያሰበች ስታዝን ነበር፣ ስታለቅስም ነበር። በተለይም ልጇና አምላኳ የተቀበረበትና የተነሳበት ቅዱስ ስፍራ ወደ ሆነው ወደ ጎልጎታ በየቀኑ ትገሰግስ ነበር። በዚያም በቅዱሱ መቃብር ላይ ወድቃ ታላቅ ልቅሶን ታለቅስና ወደ ፈጣሪዋ ትጸልይ ነበር። የእመቤታችን ልቅሶ ግን ስለ ራሷ አልነበረም። ራሷስ ንጽሕተ ንጹሐን የሰማይና የምድር ንግሥት ናት። አልቃሻነቷና አማላጅነቷ ስለ ደካማውና ኃጢአተኛው የሰው ልጅ ነበር እንጂ። በዓለም ላይ የሚሰሩትን ግፎች፣ መከራዎችና የሰዎችን በኃጢአት መውደቅ እያየች ልቧ በሐዘን ይደማ ነበር። ልጄ ሆይ በደምና በሕይወት የዋጀው ሕዝብ በኃጢአት ተሸንፎ ወደ ሲኦል ሲወርድ እንዴት ያለው እያለች ሌሊትና ቀን እንባዋ እንደ ጎርፍ ታፈስ ነበር። እናታችን ቅድስት ድንግል ማርያም እመቤታችን በጎልጎታ የምታደርገው ጸሎት እጅግ ጥልቅና ሰፊ ነበር። የምታቀርባቸው ልመናዎች በዋነኛነት እነዚህ ነጥቦች ላይ ያተኮሩ ነበሩ። ስለ ኃጢአተኛ ምሕረትን የምትለምን ድንግል ማርያም እንዲህ እያለች ጸለየች። ልጄ ሆይ የሰው ልጅ ደካማ ነውና በበደሉ ብዛት እንዳታጠፈው የይቅርታና የምሕረት በር ሁልጊዜ የተከፈተ እንዲሆንልኝ እለምንሃለሁ አለች። ከተራቡት ከተጠሙትና ከተጨነቁት ጀምሮ እስከ እጽዋትና እንስሳት ድረስ የእግዚአብሔር ቸርነት እንዳይለያቸው ዘወትር ሁልጊዜ ወደ አምላኳ ትለምን ትማጸን ነበር። ስሟን ለሚጠሩና በእርሷ አማላጅነት ለሚታመኑት ሁሉ ልዩ ጥበቃና የምሕረት መንገድ እንዲሰጣት ትጠይቅ ነበር።
እመቤታችን እንባ በጎልጎታ ምድር ላይም እያፈሰሰች የምድርና የሰማይ መላእክት የእርሷን ሐዘንና ርኅራኄ ያዩ ይደነቁ ነበር። ፍቅሯ ከእናት አባት ፍቅር በላይ ለሰው ልጅ ሁሉ የሚተርፍ ታላቅ መጋረጃ ሆነ። የእመቤታችን የድንግል ማርያም ይህ የእረፍት የሌለው የዘወትር ጸሎትና የፍቅር ልቅሶ ሰማያዊውን ዙፋን የሚያንቀጠቅጥ ታላቅ ኃይል አለው። ልቧ በሰው ልጆች ፍቅርና ሐዘን ተቃጥሎ እንባዋ የመጨረሻ ደረጃ ላይ በደረሰ ጊዜ ጸሎቷን ሰምቶ የሚመልሰው እንባዋን የሚያፈስና የሚያብስ ታላቅ የምስራች ይዞ የሚመጣው አምላክ የሚገለጽበት ታላቅ ሰዓት ደረሰ። ይህም ለታላቁ የቃል ኪዳን ምሬት መነሻ ሆነ። እመቤታችን ቅድስት ድንግል ማርያም በጎልጎታ መቃብር ላይ ወድቃ ስለ ኃጢአተኞች ስትማጸንና እንባዋን እንደ ጅረት ስታፈስ የምሕረት ጸሎቷ የሰማያትን ደጅም ሰንጥቆ ከእግዚአብሔር ዙፋን ላይ ደረሰ። ማንም እናት ለልጇ የማይኖራት አይነት ፍጹም ርኅራኄና ፍቅር ለሰው ልጆች ሁሉ ያላት እመቤታችን በለቅሷ ብዛት ዓይኖቿ እስኪጠፉና ጉልበቶቿ እስኪዝሉ ድረስ ተንበርክካም ነበር። በዚህ ጊዜ ድንገት ሰማያት ተከፈቱ። በጎልጎታ ምድር ላይ የነበረው ጨለማና የሐዘን ድባብ ተገፎ ከፀሐይ 7 እጥፍ የሚያበራ ድንቅና ግሩም ሰማያዊ ብርሃን አካባቢውን በሙሉ አበራለት። የምድር ፍጥረት ሁሉ ሊሸከመው የማይችል ነገር ግን ለሚያየው ሰው ፍጹም ሰላምና ደስታን የሚሰጥ መለኮታዊ ክብር ስፍራውን መላው ተቆጣጠረው። በዚያ ታላቅ የብርሃን ማዕበል መካከል የሰማይና የምድር ፈጣሪ የጌቶች ጌታ የነገሥታት ንጉሥ ልጇና አምላኳ ኢየሱስ ክርስቶስ በታላቅ ክብር በብዙ አእላፍ መላእክትና ሊቃነ መላእክት ታጅቦ ተገለጸላት። መላእክቱ በቅዱስ ምስጋና ስፍራውን ሲያናውጡት፣ ጌታችን ደግሞ በፍጹም መለኮታዊ ርኅራኄና ፍቅር ወደ እናቱ ቀረበ። እመቤታችን የአምላክነቱን ክብር አይታ በፍርሃትና በደስታ በመንቀጥቀጥ በፊቱ ሰገደች። ጌታችንም ቅዱስና ንጹሕ በሆኑ እጆቹ ከምድር አነሳት። ያንን ዓለምን ለማዳን ሲል በዕፀ መስቀል ላይ የፈሰሰው ደሟን ያሰበችበትን ስለ ሰው ልጆች ስትል ያፈሰሰችውን የዓይኖቿን እንባ በደግነት አብስላት። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እናቱ ዘንበል ብሎ ልቧን የሚያረጋጋና ሐዘኗን ሙሉ በሙሉ የሚያስወግድ እንዲህ የሚል የመጽናኛ ቃል ተናገራት። እናቴ ቅድስት ድንግል ማርያም ሆይ ሰላም ላንቺ ይሁን። ስለምን ታለቅሻለሽ? ስለምንስ በሐዘን ትደክሚያለሽ? እነሆ በጎልጎታ መቃብሬ ላይ ቆመሽ ሌሊትና ቀን የምታደርጊውን ጸሎትና ልመናሽን ሰምቻለሁ። ስለ ኃጢአተኞች የምታፈሽውን እያንዳንዱን የእንባሽን ጠብታ ቆጥሬአለሁ። ጌታችንም በመቀጠል እንዲህ አላት።
አንቺ እኮ በሥጋ ተሸክመሽ አሳደግሽኝ፣ በቅዱስ ጡቶችሽ አጠባሽኝ። በስደትና በመከራዬ ጊዜ ሁሉ አብረሽኝ ተንከራተትሽ። በፍርዴም ቀን ባጠገቤ በወርቅ ልብስ ተጎናጽፈሽ የምትቆሚ ንግሥት ነሽ። ወትቀውም ንግሥት በየማንከ በአልባሰ ወርቅ ውጹፍት ወውብርት። ታዲያ አንቺ እያለቅሽ እንዴት እኔ ዝም እላለሁ? ካንቺ የተነሳ ለዓለም ምሕረትን አደርጋለሁ። አንቺንም ያሳዘነንን ዓለምን ያልቀጠውም። ፍላጎትሽንና ልመናሽን ሁሉ ይፈጸም ዘንድ ምን እንዳደርግልሽ ትሻለሽ አላት። እመቤታችንም ይህንን የመጽናኛ ቃል ከልጇ አፍ ስትሰማ ልቧ በደስታ ተመላ። ነገር ግን አሁንም ቢሆን የለመነችው ስለ ራሷ ክብር አልነበረም። ይልቁኑ ፊቷን ወደ መሬት አውርዳ ይበልጥ በትሕትና እንዲህ አለች። ልጄ ሆይ፣ አምላኬና መድኃኒቴ ሆይ፣ እኔስ በቸርነትህ ሕያው ሆኜ እኖራለሁ። ነገር ግን የምለምን ስለ እነዚያ በኃጢአት ማዕበል ስለ ተዋጡት ያንተን ትእዛዝ መፈጸም አቅቷቸው በዲያብሎስ ወጥመድ ስለወደቁት ምስኪን የሰው ልጆች ነው። ፍርዳቸው እጅግ ከባድ ነውና በእኔ አማላጅነት የሚማጸኑትን ወገኖች የምታድንበት ከሲኦል እሳት የምታወጣበት የማይለወጥ ውልና ቃል ኪዳን ስጠኝ እያለች እንደገና ተማጸነች። ይህ የእመቤታችን ጽኑ ልመና ቀጥሎ ለሚመጣውና መላው ዓለም ከጥፋት ለሚያድነው ታላቅ የምህረት ውል ቃል ኪዳን መፈጸም መሰረት ነው። የአምላክ ፈገግታ የኪዳኑ መከፈት። እመቤታችን ቅድስት ድንግል ማርያም ይበልጥ በትሕትና ተንበርክካ ስለ ኃጢአተኞች መዳን ፍጹም የማይጠፋ ቃል ኪዳን ስትለምን ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ ፍጹም ፍቅርና አቻ የሌለው ርኅራኄ ደስ አለው። መለኮታዊ ፊቱ በፈገግታ ተመላ። በዙሪያው የነበሩት በሚሊዮን በቢሊዮን የሚቆጠሩ ቅዱሳን መላእክትም ይህንን ታላቅ የምሕረት ምስጢር ለመስማት ሁሉም ጸጥ አሉ። ጌታችንም ቀኝ እጁን ዘርግቶ እናቱን ድንግል ማርያምን እንዲህ አላት። እናቴ ሆይ፣ ማኅፀንሽ የተሸከምሽኝ፣ ጉልበትሽ ያሳደገኝ፣ ጡትሽ ያጠባኝ እውነት እንደሆነ ሁሉ እኔም ዛሬ በፍጹም መለኮታዊ ሥልጣኔ የማይሻር የማይለወጥና በሰማይም በምድርም የጸጥታ የጸና ታላቅ የምሕረት ውል ቃል ኪዳን ሰጠሁሽ። ከዛሬ ጀምሮ ስምሽ ኪዳነ ምሕረት የምሕረት ስምምነት ተብሎ ይጠራ። ጌታችን ለእናቱ የሰጣት ቃል ኪዳን የሰውን ልጅ ድካም ያገናዘበ በትንሽ በጎ ሥራና በቅን ልቦና ታላቅ ሰማያዊ ዋጋን የሚያገኝበት ድንቅ በር ነው። እናቴ ሆይ፣ በጭንቀቴ ጊዜ በመከራዬ ሰዓት እንዲሁም በሞት አፋፌ ላይ ሆኖ ካንቺ ፍቅር የተነሳ ስምሽን ጠርቶ ማርያም ኪዳነ ምሕረት ሆይ ማሪኝ እርጅኝ ብሎ ይጮውን ሁሉ ከሲኦል እሳት እታደገዋለሁ፣ በደሉንም ይቅር እላለሁ አላት። በየወሩ በ16ኛው ቀን በዓመት አንድ ቀን የመታሰቢያሽን በዓል ዝክርሽን በደስታና በፍቅር የሚያከብረውን
ያንቺን ስም ጠርቶ የተሰበሰበውን ሁሉ እባርካለሁ። በስምሽ ለተራበ ያበላውን እምርልሻለሁ። እንዲህ ባላት አነስተኛ አቅም ጭምር ያንቺን ስም ጠርታ ለተራበ ምስኪን ሰው እንጀራ የቆረሰች ምግብ ያበላች ነፍስ በሰማያዊው መንገዴ ማዕዴ እንድትቀመጥ አደርጋለሁ አላት። ለተጠማ ሰው ያንቺን ስም አሳስቦ ቀዝቃዛ ውሃ እንኳ ያጠጣ በሕይወት መጽሐፍ ስሙ ይጻፋል፣ በሰማይም ከሕይወት ምንጭ ይጠጣል። ብርድና ራቁትነት ያጠቃውን ምስኪን ወንድሜን በስምሽ የሸፈነና ያለበሰ በሰማይ የብርሃን ልብስ አጎናጽፈዋለሁ። ወደ እስር ቤት ወርዶ የተጨነቀውን ያጽናና፣ አልጋ ላይ የወደቀውን በሽተኛ በስሜ ጠይቆ በስምሽም ጠይቆ ያበረታታ የጠየቀ የዘላለም ሰላሜን አሰፍንበታለሁ። ወደ እስር ቤት ወርዶ የተጨነቀውን ያጽናና፣ አልጋ ላይ የወደቀውን በሽተኛ በስምሽ ጠይቆ ያበረታታ ነፍስ የዘላለም ሰላሜን ሰጠዋለሁ። በስምሽ የተሰየመ ቅዱስ መቅደስ የሰራውን የረዳውን ወይንም በዚያ ተገኝቶ በፍጹም ልቡ ቅዳሴሽን ያስቀደሰውንና የጸለየውን ሁሉ የሰማይ መንግስቴን አወርሰዋለሁ። ጌታችን ይህንን ሰፊ ቃል ኪዳን ከቆጠረላት በኋላ እንዲህ ሲል ደመደመ። እናቴ ሆይ ይህ የገባውልሽ ቃል ኪዳን ጻድቃንን ብቻ ሳይሆን ወደ አንቺ አማላጅነት ሩጠው የሚመጡትን ኃጢአተኞች ጭምር የሚያድን ነው። ንስሐ ለገቡት መዳኛ፣ ተስፋ ለቆረጡት የብርሃን ፀሐይ ይሆናል። እኔ አምላክሽ ነኝና ቃሌ አይታጠፍም። ሰማይና ምድር ቢያልፉ ከቶ ቃሌ ግን አታልፍም አላት። ይህ ታላቅ የምሕረት ውል ሲፈጸም በጎልጎታ ምድር ላይ የነበረው ሐዘን በሙሉ ወደ ደስታ፣ ታላቅ ምስጋና ተቀየረ። እመቤታችን ቅድስት ድንግል ማርያም የሰው ልጅ ሁሉ ከፍርድ የሚድንበትን ታላቅ የድነት ሰነድ ከልጇ እጅ በመቀበሏ ልቧ በፍጹም ሐሴት ተመላ። ይህ የፍቅር ቃል ኪዳን ለሰው ልጆች ሁሉ የዘላለም ተስፋ ሆኖ ተመዘገበ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ለቅድስት ድንግል ማርያም የማይታጠፈውንና የጸናውን የኪዳነ ምሕረት ቃል ኪዳን በሰጣት ጊዜ በጎልጎታ ስፍራ የታደሙት አእላፍ መላእክትና ሊቃነ መላእክት፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሁሉም መላእክት በፍጹም ደስታ ተመሉ። በሰማይና በምድር መካከል ታላቅ ምስጋና ዝማሬ አስተጋባ። መላእክቱ እግዚአብሔር አምላክ ለሰው ልጆች ያሳየውን ፍጹም ቸርነትና እናቱን ድንግል ማርያምን ያከበረበትን ታላቅ ክብር እያዩ እንዲህ አሉ። ለሰው ልጅ እንዲህ ያለ ታላቅ ምሕረት በር የከፈተ አምላክ ምስጉን ነው። እናቱን ኪዳነ ምሕረት አድርጎ የሰጠን ጌታ ቅዱስ ነው እያሉ በገናና ሰናስል በመያዝ ጸናጽልን በመያዝ ሰማያዊውን ዜማ አቀለጡት። ይህ ቃል ኪዳን በምድር ላይ ላሉት ኃጢአተኞች ብቻ ሳይሆን በሰማይ ላሉት መላእክትም የደስታ ማሟያ ሆነ። ምክንያቱም እነርሱም የሰው ልጅ ሆኖ ወደ መጀመሪያው ክብሩ ሲመለስ ማየት ይመኙ ነበርና። ይህ የእመቤታችን የድንግል ማርያም የቅድስት ኪዳነ ምሕረት አማላጅነት የቃል ኪዳኑ ኃይል በቤተ ክርስቲያን ታሪክ ውስጥ በብዙ ቅዱሳን ጻድቃን ሰማዕታት ሕይወት ውስጥ
በተግባር ተመስክሯል። ከነዚህ መካከል የሕፃኑ ቅዱስ ቂርቆስና የእናቱ ኢየሉጣ ታሪክ አንዱ ማረጋገጫ ነው። የእመቤታችን የቅድስት ኪዳነ ምሕረት ታላቅነትና ልዩነቱ የሚገለጸው ለጻድቃን ብቻ ሳይሆን ተስፋ ለቆረጡ በኃጢአት ማዕበል ለተዋጡ ምስኪን የሰው ልጆች ጭምር የተሰጠ ታላቅ የድኅነት ጋሻ በመሆኑ ነው። በቤተ ክርስቲያን ታሪክ ውስጥ በኪዳኗ ተማምነው ዝክሯን ዘክረው ለአምላክ ተማጽነው ከአስፈሪ የነፍስና የሥጋ ፍርድ ዳኖ የብዙ ወገኖች አስደናቂ ታምራት ተመዝግበው ይገኛሉ። ከነዚህ መካከል እጅግ ልብ የሚነካውና በሊቃውንት ዘንድ ሁልጊዜ የሚታወሰው የበላይ ሰውን የበላው ሰው ታሪክ አንዱ ትልቅ ማረጋገጫ ነው። በጥንት ዘመን ስሙ ቶማስ የተባለ እጅግ ጨካኝና በኃጢአት የረከሰ ሰው ነበር። ይህ ሰው በዲያብሎስ ቁጥጥር ስር ወድቆ ስለነበር የገዛ ቤተሰቦቹንና ጎረቤቶቹን ጨምሮ እስከ 78 የሚደርሱ ሰዎችን የገደለና ሥጋቸውን የበላ እጅግ አስፈሪ ሰው ነበረ። ከዕለታት አንድ ቀን ይህ በላይ የሚባለው ሰው አጥቶ በበረሃ ውስጥ ሲንከራተት አንድ የለመነ የቆሰለ ምስኪን ዕውር መንገድ ላይ አገኘ። ሊገድለውና ሥጋውን ሊበላው ወደ እርሱም ቀረበ። ምስኪኑ ዕውርም ሞቱንና የሰውየውን ጭካኔ በተረዳ ጊዜ በፍርሃት እየተቀጠቀጠ እንዲህ ሲል ለመነው፣ ስለ እግዚአብሔር ብለህ ተወኝ አለው። ጨካኙ ሰው ግን አልሰማውም። ዕውሩም ቀጠለና ስለ ቅዱሳን ስለ መላእክት ብለህ አሁንም ጠየቀው። በላይ ግን አሁንም ውሃ ሊሰጠው አልወደደም። በመጨረሻ ያ ምስኪን ዕውር በመጨረሻው ተስፋ ረድኤት የምትሰጠውን እመቤታችንን ስም አሰበና በታላቅ ቃል እንዲህ ሲል ጮኸ፣ ስለ እናቱ ስለ ቅድስት ድንግል ማርያም ስለ አማላጇ ስለ ኪዳነ ምሕረት ብለህ ራራልኝ አለው። ይህንን ድንቅ ስም የዓለም መቅሰፍት የምታቆመው ኪዳነ ምሕረትን ስም በሰማ ጊዜ ከያዘው ትንሿ በጉሮሮ ላይ አፈሰሰለት። ነገር ግን ከጥሙም አልረካም። እርሱንም ሊበላው አልወደደም። ንቆ ተጸይፎ ትቶት ነበር እንጂ። የበላይ ልብ ድንገት ደነገጠ። የክርስቶስ ፍቅርና የእናቱ ርኅራኄ በልቡ ውስጥ የብርሃን ጭላንጭል ፈጠረ። ይቺ ስሟ እንዲህ የከበረ እናት ማናት? እኔስ እግዚአብሔርንና ቅዱሳኑን ሳልፈራ የእርሷን ስም ስሰማ ለምን ልቤ ራራ? በማለት ማሰብ ጀመረ። መግደሉንም ትቶ ያንን ዕውር ሰው አቀፈው። ሰውየው በጣም ተጠምቶም ስለነበር ከያዘውም ውሃ ለጥማቱ አረከው። ያችንም ትንሽ ውሃ በጉሮሮ ላይ አፈሰሰለት። በእመቤታችን ስም እፍኝ ውሃ አጠጣው። ከጥቂት ቀናት በኋላ ያ ጨካኝ ሰው በበረሃ ውስጥ በነበረበት ወቅት ንስሐ ሳይገባ ሕይወቱ አለፈች። የጨለማ መላእክት አጋንንት ነፍሱን ወደ ሲኦል ሊወስዷት መጡ። ይህ ሰው 78 ነፍሳትን የገደለና የበላ ታላቅ ኃጢአተኛ ነውና የኛ ነው አሉ። በዚህ ጊዜ የምሕረት መልአክ ቅዱስ ሚካኤልና እመቤታችን ድንግል ማርያም በቃል ኪዳኑ መሠረት ደረሱ። በመለኮታዊ ሚዛን ፊትም የ78 ሰዎች ደምና ግድያ በአንድ በኩል ተቀመጠ። ሚዛኑ ወደ ሲኦል አዘነበለ። ነገር ግን እመቤታችን ቅድስት ኪዳነ ምሕረት ለልጇ እንዲህ ስትል አማለደች። ልጄ ሆይ ይህ ሰው ምንም እንኳ በደሉ የበዛ ቢሆንም
በመጨረሻ ሰዓት የኔን የምሕረት ስም ሰምቶ ልቡ አዝኗል። ለተጠማው ምስኪን ዕውር በእኔ ስም አንድ እፍኝ ውሃ አጠጥቷል። የገባህልኝን ቃል ኪዳን አስብ ስትል ተማጸነች። ጌታችንም የእናቱን ልመና ሰምቶ ያንቺን በእመቤታችን ስም የተሰጠችውን የአንድ እፍኝ ውሃ ጠብታ በሚዛኑ በላይኛው በኩል አስቀመጣት። ያቺ በእመቤታችን ስም የፈሰሰች የውሃ ጠብታ ከ78 ሰዎች ደም በለጠች፣ ሚዛኑንም አሸነፈችው። ጌታችንም ስለ እናቱ ስለ ቅድስት ኪዳነ ምሕረት ቃል ኪዳን ሲል ነፍሱን ምሬታለሁ ሲል አወጀ። ያም ነፍሰ ገዳይ የነበረ ሰው በእመቤታችን አማላጅነትና በቃል ኪዳኑ ኃይል ከዘላለም እሳት ድኖ ወደ ገነት ገባ። እግዚአብሔር አምላክ ለእናቱ ለቅድስት ድንግል ማርያም የማይታጠፈውንና የማይለወጠውን የኪዳነ ምሕረት ቃል ኪዳን የሰጠበት ይህ ዕለት የካቲት 16 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በየዓመቱ በታላቅ መንፈሳዊ ድምቀት በማኅሌትና በቅዳሴ ይከበራል። እያንዳንዱ አማኝ ወደ መቅደሱ በመገስገስ ኪዳነ ምሕረት ሆይ በቃል ኪዳንሽ ማሪኝ፣ ከልጅሽ አስታርቂኝ እያለ በፍጹም ተስፋና ደስታ ይማጸናል። በዓሉ የደስታ የምሕረት የፍቅር መግለጫ በመሆኑ አማኞች ዝክሯን በመዘከር ለነዳያን በመስጠት በፍቅር አንድ በመሆን ያሳልፉታል። እነዚህን ቃል ኪዳን ለማግኘት ግን የንስሐ ሕይወት መኖር ግድ አስፈላጊ ነው። የኪዳነ ምሕረት ቃል ኪዳን ኃጢአትን እንደ ለምጽ ሳይሆን ከኃጢአታችን በፍጥነት ተመልሰን ወደ ንስሐ ወደ አምላካችን እንድንቀርብ የተሰጠን ዕድል ነው። በታምራቱ ላይ እንዳየነው በአቅማችን የምናደርጋት ትንሿ በጎ ሥራ ለተራበ ማብላት፣ ለተጠማ ማጠጣት፣ የታረዘውን ማልበስ በእመቤታችን ስም ሲሆን በሰማይ ታላቅ ዋጋ አለው። በሕይወታችን ውስጥ ምንም አይነት ከባድ ፈተና፣ የሥጋ በሽታ ወይንም የነፍስ ጭንቀት ቢገጥመን ተስፋ ሳንቆርጥ ወደ እናታችን ኪዳነ ምሕረት መማፀን አለብን። እናታችን ቅድስት ኪዳነ ምሕረት የጎደለውን ቤታችንን ትምላልን፣ ኃጢአታችንን ከፈጣሪያችን ዘንድ ይቅርታን ትለምንልን ዘንድ እንዲሁም ኃጢአታችንን አስተስሪያ ለሥጋው ደግሞ ታበቃን ዘንድ ድንበቃም የእርሷ አማላጅነት አይለየን። በሰላም በፍቅር በአንድነት ሆነን ሁላችንም ሕዝበ ክርስቲያን ሁላችንም ለገነት ለመንግሥተ ሰማያት እንድንበቃ የእመቤታችን የቅድስት ኪዳነ ምሕረት አማላጅነቷ ቃል ኪዳኗ